አሰላሙ አሌይኩም ወረህመቱላህ በረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን ማለት ነው። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን ንኩ ትላለውኝ። ያው የተመቻችሁ የወደዳችሁ ማለት ነው። ዛሬ ውሎዬ በእናቴ ቤት ነው። በነገራችን ላይ ዛሬ እናቴ ቤት የሄድኩት አጋጣሚ የእህቴ ልጅ መታ ነበርና ሰብሪናንና የእህቴ ልጅ እንዲገናኙ ብዬ ነበር የሄድኩት። ከዛ ስሄድ ምሳ ካልሰራሽ አንቺ ነሽ ዛሬ ምሳ የምትሰሪው አሉኝ እና በቃ ሽሮ ስሪ ስሉኝ አይ ሽሮ አልሰራም ምስር ነው የምሰራው አልኩኝ። በምታዩት መልኩ ሽንኩርቴን አወጣውኝ ምስር አውጡልኝ ያልኩኝ ክክ ምስር ነበረ። አብረን እንሰራለን ማለት ነው። እስከ መጨረሻው ድረስ ቪዲዮውን ይውልኝ ሸርና ላይክ አድርጉ። እዚጋ በጣም ሽንኩርቱ እያቃጠለ ነበረ። ካሜራውን በጣም ነጭ ሆኗል። መብራቱ ጋር አምፖሉ ጋር ነው መሰለኝ በጣም ነጭ ሆኗል ማለት ነው ውዶችዬ። ከዛ በምታዩት መልኩ ሽንኩርቴን እያላጥኩኝ ነው ማለት ነው። በነገራችን ላይ እኔ ሁልጊዜም እናቴ ቤት ስሄድ ማለት አለ አይደለ እንደ እንግዳ ሁኜ ቁጭ አልልም ማለት ነው። እህቴም ሁላችንም ስንመጣ የኛ ቤት ብቻ ነው ወይ ነው ምለው እንደ እንግዳ ሆነን ቁጭ አንልም። በጣም ሽንኩርት ለበለበኝና አይኔን እያራገፍኩት ነበረ እና ውዶችዬ እንደ እንግዳ ሆነን ቁጭ አንልም። ያው በስራ ነው የምናሳልፈው ማለት ነው። ማሻአላ ሁላችንም እንደ እንግዳ ሆነን ቁጭ ምናምን የለም። እናት ቤት ከሄዶ በጣም በቃ በደስታ በፍቅር ነው የምናሳልፈው ማለት ያኔ እንደ አዲስ አሁን ከቤተሰቦቹ ጋር ሄዶ ቁጭ ብሎ ምናምን ይሆናል አይደለ? እንደዛ እንትን ይላሉ። እኛ ጋር ግን ተፍ ተፍ ብለን በቃ አለ የቤተሰብ እንትን እንደዛ ነው። ልክ እንደ በፊቱ ሆነን እንትን የምንለው የምንሰራው ማለት ነው። እና በምታዩት መልኩ ሽንኩርቴን የምፈልገውን ያክል ላጥኩኝ ማለት ነው። ያው ሽንኩርት ብዙ አይደለም ሲበስል ሽንኩርት በነገራችን ላይ ያው ያንሳል ታውቃላችሁ ማለት ነው። እዚጋ የሽንኩርት መፍጫ ጠፋኝና ወይት ነው እያልኩኝ መቀመጫው ላይ ወጣሁኝ ያጣሁት። ከዛ ነው አምጦልኝ ያልኩኝ ማለት ቦታ ብዙ ጊዜ ሲያጸዱ ስለሚቀያይሩ ሳላገኘው አልኩኝ። እና የአጋዥ ነበረች እናቴ አጋዥ ነው የሰጠኝ አልኳት። ከዛ እሷ መታ አወረደችልኝ ማለት ነው ውዶችዬ። አሁን ምንድነው የማድርገው ሽንኩርቴን እፈጫለሁኝ። በማሽን ነው የምፈጨው። ከዛ ወጤን እሰራለሁ ማለት ነው። እና ውዶችዬ እስኪ ቤተሰብ ያልሆናችሁ ቤተሰብ ሁኑን። ቤተሰብ ያልሆናችሁ ማነው ቤተሰብ የሆናችሁ ደግሞ ሼር ላይክ አድርጉልኝ ማለት ነው። እንደዚህ አድርጌ በምታዩት መልኩ ሽንኩርቴን ጨመርኩኝ እፈጫለሁኝ ማለት ነው። ፍጥነት ላይ የማድርገው ያው ቪዲዮ ስለምንትን ስለሚልብኝ ከምቆራርጠው ፍጥነቱ ይሻላል ብዬ ስለማድርግ ነው። እዚጋ ሰብሪናን እንደምታዋት መጥታ ነበረ። ከዛ ወንድሜ ነይ እያለ ቅፍ አረጋት ማለት ነው። እኔንም ሰላም አለይ ካሜራ እየገባህ ነው ምናምን እያልኩት ነበር እዚጋ እና ውዶችዬ በምታዩት መልኩ ሽንኩርቴን ፈጨው። ጉልበትም ማይል ይሄ በማሽን የሚፈጭ ነው መፍጫ የሽንኩርት መፍጫ ማለት ነው። እናት መፍጫ ሲሆን ነው በእንትን የምትፈጩት በጉልበት። ይሄ ግን በማሽን ነው የፈጫሁት ማለት ነው። ያኔ በኤሌክትሪክ ማለት ነው። ከዛ ዝጋ ሽንኩርቴን ጣድኩት። በሴኔጋል ነው የምሰራው። ዝጋ ደግሞ ምስር ክክ ላጥብ እንደምታዩ ውሃ ጨመርኩኝ ማለት ነው። ምስር ያው ታውቃላችሁ የተከካ ምስር በደንብ ጠቡኝ ይላል። በደንብ መታጠብ አለበት ማለት ነው። እዚጋ ሽንኩርቴን ጣድኩኝ እስከሚበስልልኝ ድረስ ሽንኩርቴ ነጭ ሽንኩርት መላጥ ጀመርኩኝ። እኔ ሁልጊዜም ነጭ ሽንኩርት ያው ቤት አጋጣሚ ሆኖ ከሌለ እንጂ ቤቴም ምግብ ስሰራ ነጭ ሽንኩርት እጠቀማለሁ። ነጭ ሽንኩርት ለጤናም ጥሩ ነው። ምግብ ወጥ ነገሮችን ስትሰሩ ደግሞ ያጣፍጣል ማለት ነው ውዶችዬ። እና የዛሬው ውሎ በእናቴ ቤት እስከ መጨረሻው አብራችሁኝ ውሉ ነው የምለው። የሄድኩት አጋጣሚ ረፋድ ሰዓት ነበረ። የምሳ ሰዓት ላይ ሊደርስ 6 ሰዓት ነው 5 ተኩል ላይ አካባቢ ይመስሉኛል። ከዛ እንደዛ ሰዓት ነበር የሄድኩት። ስሄድ ያው ፋጡማ ናት ዛሬ ምሳ የምትሰራው ተባልኩኝ። ወደ ክሽና ገባሁኝ ማለት ነው። ታናሽ እህቴም ነበረች። ዜዷም ያው ዜድ በስራው ተወጣጥራ ነው የምትውለው እንደምታውቁት። ትእዛዝ የእህቶቻችንን ትእዛዝ ትቀበላለች። ያንን እቃ ደግሞ ከየቦታው ስለሆነ የምትገዛው ያው ከቤት አትቀመጥም ማለት ነው። ባተሌ ናት በሚለው ያዙት ማለት ነው። እና እዚጋ እንደምታው ሰብሪና ሀገር እያጠፋች ነበር። ሊጸዳ እቃ ታች ወርዶ ነበር። በቃ እሷ በእጇ ሁኖላታል። አሁን ደስ ብሏት እንደምታው ፔርሙሱን አንዴ ካንዶ እያቀላቀለ ቁጭ ብላ እቃውን ልትሰብር በምታዩት መልኩ እያገላበጠች ነበር። እኔም ዝም ያለችልኝ መስሎ የጸጥ አልኳት። ምክንያቱም አታሰራኝም። አጋጣሚ ሆኖ ዜድም ወታ ነበረ። ከዛ ታናሽ እህቴም ወታ ነበረ ማለት ነው።
ያው ከቀማኋት እሪ ብላ ታለቅስብኛለች በሚለው ዝም አልኳት። በምትፈልገው እቃውን እያንኳኳች ከጎኔም ስትሄድ ቆየች ማለት ነው። እዚጋ እንደምታዩ ሽንኩርቴን እያበሰልኩኝ በደንብ አድርጌ ያበስለዋለሁኝ። ከዛ ከበሰለ በኋላ ነው በርበሬ የምጨምረው ዘይትም የምጨምረው ማለት ነው ውዶቼ። እኔ ዘይት በነገራችን ላይ አይጠቅመኝም ምግብ ስሰራ ምግብ ላይ እንግዲህ ዘይት ሲበዛ ጥሩ አይደለም፣ ለጤናም አይመከርም። ግን ያው እጄ ነው መሰለኝ አላቅም። እጄ ለነገሮች ሁሉ ሚዛን የለውም። ሚዛን ሲኖረው አሪፍ ነው። አበዛለሁ ማለት ነው። ያው ዞሮ ያን ያክል ባይበዛም ሰብሪና እዚጋ እየረበሸች ነበር። እሷን መጫወት ጀመርኩኝ። ምክንያቱም በቃ ከስር ስር እየሄደች እህቴም ልጅ አጋጣሚ ከዜድ ጋር ወጥታ ነበረ። ከዛ ስትረብሸኝ እሷንም በመሀል አቀፍ እያደረግኩኝ ታናሽ ወንድሜም ነበር ከሱ ጋር እየተጫወተች አሳለፍን እላችኋለሁኝ ውዶችዬ። እና አንዳንድ ነገር እላችኋለሁኝ በቦታ ዙሪያ ብዙ ልጆች በባለፈውም ቪዲዮ ሰርቼ ነበረ። ፋፊዬ እንዴት ነው ህጋዊ ሊሆን ነው እየተባለ ነው፣ እውነት ነው ወይ? እስኪ ያለውን ማብራሪያ ስጪኝ ምናምን ብላችሁ ሰጥቻለሁ ማለት ነው። ከዛ ኮሜንት ላይ አንዳንድ ኮሜንቶች እያነበብኩ ነበረ። ተረጋጉ፣ አሁን ገና ነው ምናምን ቦታ ነው እንደዚህ የተባለው ምናምን እያሉ ነው። አዎ ልክ ናቸው። እስካሁን ድረስ ያኔ ተወራ እንጂ እውነተኛ እንትን አልተባለም። ያው ግን ኢንሻአላህ ባላ ፍቃድ ይሆናል። ተስፋ አድርጎ ዱአ አድርጎ ማለት ነው። ምክንያቱም የሰው ልጅ ዱአ ይደርሳል። ከልባችን ዱአ ካደረግን እውነተኛ ሀቅ ገንዘባችን ለእኛ ይጠቅማችኋል ካልን አላህ የትም አይቀርም። ስለዚህ ዱአ ብቻ አድርጉ ይሆንልናል። በአላህ ፍቅር ተስፋ አድርጉ ማለት ነው በአላህ ምክንያቱም ሰው ልጅ ስለፍቶ ውጤቱን ሲያገኝ እንዲሁም ደግሞ ሲጠቀምበት ነው ደስ የሚለውና በተለይ ስደት ላይ ሆነን ሰርተን ብር እንዴት እንደሚገኝ ሁላችንም የምናውቀው ነው። ያው ስደት ላይ የኖረ በተለይ ምን ያክል ከአረቦች ምን ያክል ፊት አይተን ሰርተን በጉልበታችን ሰርተን እንኳን የምናገኘውን ምን ያክል ፊት እንደምናይ ሁላችንም ስደተኞች እናውቀዋለን። ስለዚህ አላህ ይህን ቆጥሮልን እውነት ያደርግልን። ያልገዛችሁም ደግሞ በርታ በርታ ብላችሁ እንትን የሆነ ህጋዊ የሆነ ቦታ ግዙ ነው የምላችሁ። ምክንያቱም ያው አሁን ህገ ወጥ ግዙ አላቸውም። አሁን እዛ ላይ ነው የሚሰቅሉት። በአሁኑ ሰዓት ላይ ይሄ አዲስ ህግ ስለተሰማ ህገ ወጥ ቦታዎች ህጋዊ ሊሆን ነው ስለተባለ ቦታ ይጨምራል። እኔ በነገራችን ላይ መስዋዕቱ የምታድርጉትን የሚገዙትን ነገር ግዙ የምለው ማለት ነው። ወድጄ እንዳይመስላችሁ። አሁን ህገ ወጥም ቢሆን በቃ ህጋዊ ከሆነ ቆንጆ ነው። በሰዓቱ ብትገዙት ኖሮ አሪፍ ነበር። አሁን ግን እዛ ላይ ነው የሚሰቅሉባቸው። ይወደዳል። እንደ በፊቱ አይደለም ዋጋ የምታገኙት። አሁን እንኳን እሱ ቀርቶ ህጋዊ የሆነው ራሱ ይጨምራል፣ ይወደዳል ማለት ነው። እና በራሳችሁ እንትን ማንንም አታስገቡ፣ በራሳችሁ ህይወት የምለው ዝጋ ነው ማለት ነው። እና ዝጋ ውዶች። ወጤን ከላለስኩኝ ያው እንደምታው እየጨማመርኩ ነው። ነጭ ሽንኩርቴን በደንብ ቀጥቅጬ ጨመርኩኝ ማለት ነው። ከዛ ቅመም እጨምርበታለሁ። ጫሙ እጨምራለሁ የምፈልገውን ያክል። ከዛ በቃ ወጤ ጨራረስኩኝ ማለት ነው። እና ውዶችዬ ሁላችሁም በራሳችሁ ነው መንቀሳቀስ ያለባችሁ ነው የምለው። ሰው ምንም ቢላችሁ አትስሙ። በራሳችሁ ነው ማንኛውንም ነገር ማድረግ ያለባችሁ ማለት ነው። እዚህ ጋር እንደምታዩ ሰላጣ ያው ከምስር ጋር እንኳን ያን ያክል እንትን አይልም፣ ግን ሰላጣ ሰራሁኝ ማለት ነው ውዶቼ። እንፈልጋለን ፋፊ ቲማቲም ከተፊልን ስትለኝ እህቴ ያው ሰላጣ ስላችሁ ቲማቲም እና ሽንኩርት፣ ቃሪያ ከዛ በቃ አለቀ። ሌላ የምጨምረው ነገር የለኝም ማለት ነው። ፍሬሹ ሰላጣው ቅጠሉ አልነበረም፣ እሱን አልጨመርኩም ማለት ነው። ኖርማል ዝም ብሎ ፍጥፍጥ ነው የሚባለው። ፍጥፍጥ አልኩልሃል። በዚህ መልኩ በምታዩት መልኩ ሰላጣዬን ሰራራሁኝ ማለት ነው ውዶችዬ። ደስ የሚል ጊዜ ነበር። እኔ በነገራችን ላይ ቤተሰብ ጋር ሄጄ ምግብ ስሰራ በጣም ደስ ይለኛል። በፍቅር ነው የምሰራው ማለት ነው። ለምን እንደሆነ አላውቅም። ወደ ክሽና ነው እኔ ብዙ ጊዜ ከጉልበት ስራ ልክ ፋጡም ወደ ክሽና ትግባ እኛ ይሄን እንሰራለን ነው የምንባባለው ማለት ነው። ሶስታችንም እህቴ ስንገናኝ እንደዛ ነን። አለቀ። ፋጡም ወደ ክሽና ትግባ እኔና አንቺ ይሄን እንስራ ነው የምንባባለው ማለት ነው። ያው እኔ ነኝ ወደ ክሽና የምገባው ልላችሁ ነው በዚሁ አጋጣሚ። ጁምአን አስመልክቶ እንዲሁም ደግሞ አንዳንድ ጊዜ ዚኔት ናት የምትሰራው ዜዷ ናት ማለት ነው። ግን እንደዚህ ደግሞ ኖርማል ዜድ ስራ ሲበዛባት በቃ እኔ ወደ ክሽና እገባለሁ ማለት ነው። እና ውዶቼ በዚህ መልኩ በምታዩት ሽንኩርቴንም ቃሪያን በምፈልገው ያክል መጠን ከታትፋለሁ። ከዛ በአንድ ላይ አደርጋለሁ ማለት ነው ውዶቼ። የዛሬው ውሏችን በዚህ መልኩ ነበረ። ቤተሰብ ያልሆናችሁ ቤተሰብ ሁኑን፣ ሼር ላይክ አድርጉ።
ቤተሰብ የሆናችሁም ደግሞ ያው ሸርና አትርሱ፣ ቤተሰብ ያልሆናችሁ ማለት ነው። የደወል ምልክቱን እየነካችሁ ቤተሰብ ሆኑን እላለሁ። በዚህ መልኩ ምሳችንን ሰራራን። የዛሬው ውሏችን ይሄን ይመስል ነበረ። ክሽና ካስገቡኝ አይቀር ለምን ብሎግ አልሰራም ብዬ ያው ካሜራ ደቅኜ ነው የሰራሁላቸው ማለት ነው። ፋፊ መቼ ነው የሚያልቁት አደምሳው እያሉ ነበረ። ከዛ በምታዩት መልኩ ሰላጣዬንም ጨረስኩኝ። እዚጋ የትኩስ ማድረጊያ ወጣዬ እንዳይበርድ እዚጋ እንደምታዩት ወደ ዝጋ ገለበጥኩኝ ማለት ነው። ከዛ ጠራረኩኝ። በቃ ከዳድናለሁኝ ምሳ ደርሷል እያልኳቸው እዚጋ አቀራረብኩ ማለት ነው። የዛሬው ውሏችን ይህን ይመስል ነበር። ሸር ላይክ አድርጉ። በሌላ ቪዲዮ እንገናኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።